አብዛኛው ሰው ድህነት ውስጥ እንዲቀር ያደረገው የገንዘብ ማጣት ሳይሆን ቸልተኝነት ነው። ስለ ቢዝነስ የሚያስተምሯችሁ አስተማሪዎች እነሱ ራሳቸው በገንዘብ እየተቸገሩ ነው። ስለዚህም በገንዘብ ከተቸገረ ሰው እንዴት ስለ ገንዘብ ማወቅ እንችላለን? ለዚህስ ብለን እንዴት 4 እና 5 ዓመት በከንቱ እናቃጥላለን? ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች፣ ዛሬ እንደተለመደው ወርቃማ ምክሮችን ይዘን ወደ እናንተ መጥተናል። በዛሬው ቪዲዮአችን ለአንዴና ለመጨረሻ ጊዜ ከድህነት ጋር የምትፋቱበትን አቅጣጫ እናሳያችኋለን። እስከ ፍጻሜ አብራችሁን ቆዩ። እስቲ የዛሬውን ቪዲዮአችንን በጥያቄ እንጀምር እንበልና ከነገ ጀምሮ ምንም ስራ ባትሰሩ ለስንት ቀናት ወይም ለስንት ወራት ወይም ዓመታት ልትኖሩ ትችላላችሁ? መልካም። ትክክለኛ ሀብት ማለት ትርጉሙ እንግዲህ ይህ ነው። ሮበርት ኪዮሳኪ አሜሪካዊ ኢንቨስተር፣ ቢዝነስማን፣ ደራሲና አነቃቂ ንግግሮችን በማድረግ ይታወቃል። ባለፉትም 10 እና 20 ዓመታት ውስጥ የታወቀበትን አንድ መጽሐፍ አሳትሟል። ሪች ዳድ ፑር ዳድ የሚባል ማለት ነው። ስለ ገንዘብ ማወቅ የምትፈልጉ ከሆነ ይህንን መጽሐፍ ግዴታ ማንበብ አለባችሁ። ካላነበባችሁትም ችግር የለውም። በዛሬው ቪዲዮአችን ስለዚህ መጽሐፍ በደንብ ጠልቀን እንመለከታለን። ሮበርት ኪዮሳኪ አሁን ላይ $80 ሚሊዮን የሚገመት ሀብት አለው። የሚያስገርመው ግን አስተዳደጉ እንደዚህ አልነበረም። ከድሃ ቤተሰብ ነው ተወልዶ ያደገው። ግን እንዴት የዚህ ሁሉ ሀብት ባለቤት ሆነ? ሮበርት ኪዮሳኪ ሚያዝያ 1947 በሃዋይ ከተማ ተወለደ። በ1957 ማለትም በ9 ዓመቱ ሀብታሞች ልጆቻቸውን በሚያስተምሩበት ትምህርት ቤት ውስጥ እየተማረ ነበር። የጓደኞቹን ወላጆች ዶክተሮች፣ ባንከሮችና ነጋዴዎች ነበሩ። በዚህም ጊዜ እነዚህ የሀብታም ልጆች ከሮበርት ራሳቸውን ያገሉ ነበር። ምክንያታቸው እንደነሱ አይነት መጫወቻ አሻንጉሊት ስለሌለውና አዳዲስ የሆኑ ሳይክሎችን ስለማይነዳ ነበር። ስለዚህም በዚህ ጊዜ ትንሹ ሮበርት በጣም ይሰማውና በትምህርቱ የላቀ ፒኤችዲ ያለው አባቱ ጋር እየሮጠ ይሄዳል። ወደ ቢሮውም ዘሎ ይገባና አባዬ እንዴት ሀብታም መሆን እንደምችል ንገረኝ ይለዋል። እንዳለመታደል ሆኖ አባቱ ራሱ ሀብታም ስላልነበረ ትክክለኛውን መልስ ለመናገር አልቻለም። ስለዚህ እንዲህ ብሎ መለሰለት፣ ልጄ ጭንቅላትህን ተጠቀም፣ ጠንክረህ ከተማርክ ጥሩ የሚባልና ጥሩ ክፍያ ያለው ሥራ ታገኛለህ። እንደዛ ነው ሀብታም የምትሆነው ብሎ ይመክረዋል። የመጽሐፉ ርዕስ ሪች ዳድ ፑር ዳድ ነው። ማለትም ሀብታም አባቴና ድሃ አባቴ። በመጽሐፉ ላይ ድሃ አባቴ ብሎ የገለጸው ትክክለኛ አባቱን ነው። ወላጅ አባቱም በዛ ጊዜ ድሃ አይባልም ነበር፣ ጥሩ ክፍያ ይከፈለዋል። በመጨረሻም ግን እጁ ላይ ምንም አይነት ሳንቲም አይቀረውም ነበር። ታዲያ ሮበርት ትምህርት ቤት ውስጥ አንድ ጓደኛ ነበረው፣ ማይክ ይባላል። የማይክ አባት ሀብታም ነው። ሮበርትንና ማይክን እንዴት ሀብታም መሆን እንደሚችሉ ማስረዳትና ማማከር የጀመረው የማይክ አባት ነበር። ስለዚህም በመጽሐፉ ላይ ሀብታሙ አባቴ ተብሎ የተጠራው የማይክ አባት ነበር። ሃዋይ ከተማ ውስጥ ካሉ በጣም ሀብታም ከሚባሉ ሰዎች መካከል አንዱ የማይክ አባት ነው። ስለዚህም ሕፃኑ ሮበርትና ማይክ ወደ ሀብታሙ አባታቸው ጋር ሄደው እንዴት ነው ሀብታም መሆን የምንችለው ይሉታል። ሀብታሙ አባትም በእነዚህ ልጆች አእምሮ ውስጥ በጣም ጠቃሚ መርሆችና ጠንካራ የገንዘብ መሰረት እንዲኖራቸው አገዛቸው። ከነዛ ውስጥ የመጀመሪያው ምንድን ነው? ሀብታም መሆን ከፈለጋችሁ በጣም ማወቅና መረዳት ያለባችሁ ነገር ይህ ብቻ ነው ብሎ ይጀምራል። ይህ ቁልፍ ነገር አሴት እና ሊያቢሊቲ ይባላል። አሴት ማለት ማንኛውም ወደ ኪሳችን ውስጥ ገንዘብ የሚያስገባ ነገር ሲሆን፣ ሊያቢሊቲ ደግሞ በተቃራኒው ገንዘብ ከኪሳችን የሚያስወጣ ነገር ነው። ሀብታሞች አሴታቸውን እያበዙ ሲሄዱ፣ በተቃራኒው ድህነት ውስጥ ያሉ ሰዎች ግን ሊያቢሊቲያቸውን እየጨመሩ ይሄዳሉ። ግን ለእነሱ አሴት እየጨመሩ ያሉ ይመስላቸዋል። ለምሳሌ እንዴት ሀብታሞች ሀብታቸውን እየጨመሩ እንደሚሄዱ እንመልከት። ብቸኛ ምንጫቸው ከሆነው ከመደበኛው ስራቸው የበለጠ ገንዘብ ለማግኘት ከመፈለግ ይልቅ የተቀበሉትን ደሞዝ ወስደው
ገንዘብ ወደ ኪሳቸው የሚያመጣ ንብረት ገዝተው የንብረቱ ባለቤት ይሆናሉ። ከዛም እነዛ ንብረቶች በሚያመጡት ገንዘብ የራሳቸውን ወጪዎች ይሸፍናሉ። እንደ ምግብ፣ መጠለያ፣ ትራንስፖርትና መዝናኛ የመሳሰሉትን። ይህ ስርዓት ፓሲቭ ኢንካም ይባላል። ፓሲቭ ኢንካም ማለት ገንዘብ የሚያስገኝ ነገር ሲሆን ገንዘብ ለማግኘት ግን ጊዜያችሁን መስጠት የለባችሁም። በሌላ አነጋገር እናንተ ስትተኙ ገንዘብ ወደ ኪሳችሁ የሚያስገባ ነገር ላይ ገንዘባችሁን ማፍሰስ ማለት ነው። የፓሲቭ ኢንካም ዋና ምሳሌ አክሲዮን መግዛት ነው። ወይም ደግሞ ወደ ሀገራችን ቀለል አድርገን ስናመጣው የምትኖሩት አንድ ግቢ ሙሉ ቤት ውስጥ ከሆነ ያንን ቤት ሸንሽናችሁ ማከራየት ማለት ነው። ስለዚህም ደሞዛችሁ ሲመጣ ለወጪዎቻችሁ ከማውጣት ይልቅ ያንን ቤት ለማደስ ወጪ ብታወጡና ያንን ቤት ብታከራዩ በሚቀጥለው ወር የእናንተ ገቢ 3 ወይም 4 እጥፍ ይሆናል ማለት ነው። ስለዚህ ከሀብታሞች ዋና መንገድ ወይም ሲስተም አንዱ ይሄ ነው። ከደሞዛቸው የሚመጣውን ገንዘብ ወጪዎቻቸውን ለመሸፈን ብለው አያወጡም፣ ለሌላ ስራ ያውሉታል እንጂ። ሌላኛው ስራቸው ግን ገቢ ማስገኘት ሲጀምር ከዛ ገንዘብ ላይ ወስደው ለወጪዎቻቸው እየከፈሉ ይሄዳሉ ማለት ነው። በዚህ መንገድ ለጥቂት ወራት ስትቀጥሉ ገንዘቡ ከፍና ከፍ እያለ ይሄዳል። ስለዚህም እናንተም ከፍ እያደረጋችሁ ትጫወታላችሁ ማለት ነው። መሬት መግዛት እንዲሁም በደንብ አትርፎ መሸጥ፣ የባንክን አክሲዮን መግዛት፣ ለረጅም ጊዜ መያዝ ቀስ በቀስ ሀብታችሁ እየጨመረና በእናንተ ስር ያሉ አሴቶች እየበዙ ይመጣሉ ማለት ነው። በተቃራኒው ደግሞ የአንድን ተራ ግለሰብ የገቢ ምንጭና እንዴት ብሩን እንደሚያወጣ እንመልከት። ስራ ከሰራ በኋላ የሚከፈለው ደሞዝ አለ። ያ ደሞዝ እንደ ገቢ ይቆጠራል። ያ ደሞዝ ከገባ በኋላ ግን ሰውየው የሚፈልጋቸው ነገሮች አሉ፣ እንደ ልብስ፣ ምግብ፣ መዝናኛና ትራንስፖርት። ስለዚህም እነዚህ እስካሁን የጠቀስኳቸው ነገሮች በሙሉ ከደሞዙ ላይ ይቆረጣሉ ማለት ነው። እነዚህም ወጪ ወይም ኤክስፔንስ ይባላሉ። ማለትም ገንዘቡን ከኪሱ የሚወስዱ ወጪዎች ናቸው ማለት ነው። ያ ግለሰብ ያገኘውን ገንዘብ እንዳለ ወደ ወጪዎቹ ካስገባ በኋላ አሴት መግዛት ይከብደዋል። ገንዘብ ወደ ኪሱ እንዲጨመሩለት የሚያደርጉ ነገሮችን የመግዛት አቅም አይኖረውም ማለት ነው። ስለዚህም ተጨማሪ ገንዘብ ከፈለገ ለሁለተኛ ስራ ፍለጋ መዞር አለበት ማለት ነው። ወይም ደግሞ እዛው ባለበት ቢሮ የደመወዝ ጭማሪ መጠየቅ አለበት ማለት ነው። የሮበርትም ድሃ አባት ብዙ ገንዘብ ያገኝ ነበር። ገንዘቡን ግን የሚያውለው ለልጆቹ፣ ለባለቤቱ፣ ለወጪዎች ነበር። ያገኘውንም ገንዘብ መልሶ ያጠፋዋል ማለት ነው። በተቃራኒው ግን የማይክ አባት ያገኘውን ደመወዝ ይወስድና የእሱን መገኘት በማይፈልጉ ስራዎች ላይ ገንዘቡን ያፈሳል። እነዛም ስራዎች በሚያመጡት ገቢ ወጪውን ይሸፍናል። ስለዚህም ሮበርት ከእውነተኛ አባቱና ከጓደኛው አባት የተማረው ነገር ይህ ነው። እውነተኛ አባቱ በደንብ ጠንክረ ተማርና ጥሩ የሚከፍል ድርጅት ውስጥ ትቀጠራለህ ሲለው፣ የማይክ አባት ግን ወደፊት መግዛት የምትፈልገውን ድርጅት ለመግዛት ጠንክረ ተማር ይለው ነበር። የሮበርት ወላጅ አባት አስተሳሰቡ ራሱ ጥሩ አልነበረም። እኔ ሀብታም ያልሆንኩት ልጅና ሚስት ስላለኝ ነው፣ ብዙ ወጪዎች አሉብኝ ብሎ ነበር የሚያስበው። የማይክ አባት ግን እኔ ሀብታም መሆን ያለብኝ ሚስትና ቤተሰቦች ስላሉኝ እነሱንም ማገልገል ስላለብኝ ነው ብሎ ያስባል። አሁንም የሮበርት አባት የሆነ ነገር መግዛት ሲፈልግ ይህንን ነገር የመግዛት አቅሙ የለኝም ይል ነበር። የማይክ አባት ግን ይህንን ነገር የመግዛት አቅም እንዲኖረኝ ምን ላድርግ ብሎ ነበር የሚያስበው። ሮበርትም አንድ የተገነዘበው ነገር አብዛኛውን ጊዜ ዝቅተኛ ህይወትን የሚኖሩ ሰዎች የሚከተሉት አንድ መስመር አለ። የፍርሃትና የስግብግብነት ባህሪ። ሰዎች ጠዋት ተነስተው ወደ ሥራ የሚሄዱት መክፈል ያለባቸው ነገር እንዳለ ስለሚገነዘቡ ነው። ስለዚህም መቼም ድሃ መሆንን ስለማይፈልጉ ከአልጋቸው ተነስተው ሩጫውን ይጀምራሉ። ብር ያገኛሉ፣ ይሰራሉ፣ ብር ያገኛሉ፣ ይሰራሉ። ሁለተኛው ምክንያታቸው ደግሞ ስግብግብነት ወይም ደግሞ ገደብ የለሽ ፍላጎት ነው። ሰዎች ጠንክረው የሚሰሩት ገንዘብ የሚያመጣላቸውን ደስታ ፍለጋ ነው። ስለዚህ ባገኙት ገንዘብ
ያንን ይገዛሉ፣ ይህን ይገዛሉ፣ የፈለጉበት ቦታ ደርሰው ይመጣሉ፣ ይዝናናሉ። ነገር ግን ገቢያቸው በጣም የተገደበ ስለሆነ ይህ ሁሉ የሚሆነው ለጥቂት ጊዜ ብቻ ነው። ያ ገንዘብ ካለቀ በኋላ አሁንም ወደ ፍርሃት ስሜት ይመጣሉ። ወይኔ ድሃ ልሆን ነው፣ ስለዚህም ቶሎ ብዬ ስራዬን ልጀምር፣ እንዲሁም በሚቀጥለው ወር ብዙ ብር እንዲኖረኝና ብዙ እንድዝናና ለምን ሁለተኛ ስራ አልፈልግም? እሱ ጥሩ ሐሳብ ነው ብለው መንቀሳቀስ ይጀምራሉ። እንደዚህ አይነት ሰዎች ገቢያቸው ባደገ ቁጥር ወጫቸውም በጣም እያደገ ይሄዳል። በዚህም ምክንያት የመለወጥ ዕድላቸው እየቀነሰና እየጠበበ ይመጣል። ይህ አስተሳሰብ የሚመነጨው ገና በልጅነታችን ነው። የትምህርት ቤት ስርዓት የሚያዘጋጀን እንዴት ጥሩ ተቀጣሪ መሆን እንደምንችል እንጂ እንዴት ጥሩ ቀጣሪ መሆን እንደምንችል አይደለም። ለዚህም ነው አብዛኛውን ጊዜ ተማሪዎች ፊልድ ሲመርጡ የትኛውን የሚያበላ ስራ፣ የትኛው ፊልድ ይሻላል እያሉ ሲጨነቁ የምታዩቸው። አእምሯቸውን ገና ከመጀመሪያው ለቅጥር እያዘጋጁት ነው ማለት ነው። የማይክ አባትም የትምህርት ስርዓቱ በጣም የተጣመመ እንደሆነ ደጋግሞ ነግሮኛል ይላል ሮበርት ኪዮሳኪ። እዚህ ዓለም ላይ ብዙ ብርን ለማግኘትና በጣም ሀብታም ለመሆን ያ መንገድ በጣም የተሳሳተ ነው። ትምህርት እንዴት ጥሩ ቀጣሪ መሆን እንደምትችሉ አያስተምራችሁም። እንዴት ቢዝነሳችሁን ልትመሩ እንደምትችሉ አያስረዳችሁም። አልፎ ተርፎም ስለ ቢዝነስ የሚያስተምሯችሁ አስተማሪዎች እነሱ ራሱ በገንዘብ እየተቸገሩ ነው። ስለዚህም በገንዘብ ከተቸገረ ሰው እንዴት ስለ ገንዘብ ለማወቅ 4 እና 5 ዓመት እናቃጥላለን? አሁን ይህንን ስል ትምህርት ጥቅም የለውም እያልኩ አይደለም። ትምህርት ጥሩ ነው፣ ግን ደግሞ የምትፈልጉት ደረጃ ላይ ለመድረስ ፍርሃታችሁን መጋፈጥና ገደብ የለሽ የሆኑ ፍላጎቶቻችሁን መቆጣጠር መቻል አለባችሁ። ለጥቂት ጊዜም ቢሆን እንደዚህ ማድረግ የግድ ነው። ስለዚህም ትምህርት የማትማሩ ከሆነ ጥሩ፣ ግን ደግሞ ስለ ገንዘብ ማወቅ ያለባችሁን ብዙ ነገር መማር አለባችሁ። አብዛኛው ሰው ድህነት ውስጥ እንዲቀር ያደረገው የገንዘብ ማጣት ሳይሆን ቸልተኝነት ነው። አንድን ነገር ለማወቅ በጣም ሰነፍ እንሆናለን። ምንም ጊዜ በዚች ዓለም ላይ ደግሞ ሰነፍ የሆንበት ነገር ላይ በጣም ደካማ ነን። ደካማም ስንሆን አጥብቀን እንፈልገዋለን ማለት ነው። አጥብቀን ስንፈልግ ደግሞ በዛውም ልክ ያንን ነገር ላለማጣት እንስገበገባለን ማለት ነው። በመጨረሻም ይሄ ሁሉ ሩጫ መልሶ ድህነት ውስጥ ያስቀረናልና ስለ ገንዘብ ያላችሁን ብልህነትና ብልሃት አሳድጉት። እርግጠኛ ነኝ ይህንን ቪዲዮ እንደወደዳችሁት። ከዚህ ቪዲዮ ይልቅ ደግሞ መጽሐፉን እንድታነቡት አጥብቄ መክራችኋለሁ። እመኑኝ፣ ከነገርኳችሁ በላይ በጣም ትማሩበታላችሁ። ቪዲዮውን እስከ መጨረሻ ስለተከታተላችሁት አመሰግናለሁ። ኮሜንት ኤንድ ሰብስክራይብ ማድረግ አትርሱ ባካችሁ።